ከኦሮሚያ ሞዴል ብዙ ጥያቄዎች የእንግሊዝኛ ጥያቄዎች ተልከውልኛል። እነሱን እንሰራቸዋለን። በነገራችሁ ላይ ይህን ጥያቄ ከመስራቴ በፊት እኔ አንድ ጥያቄ አለኝ። ማለት ሞዴል ጥያቄ ለምንድነው በሀገሪቱ አንድ ላይ የማይዘጋጀው? በየክልሉ ከፋፍለው የሆነ ፖለቲካ ነገር አስመሰሉብኝ ለኔ ራሱ ማለት ነው። አይገባኝም። አንደኛ ኢንትራንስ የሚመጣው በሀገሪቱ ደረጃ ነው አይደል? ስለዚህ ቢያንስ ያንን የሚመጥን አይነት ተማሪ እንዲያልፍ እንዲያውቅ ምናምን የሚደረግ ከሆነ የእውነት ፍላጎት ከውስጣቸው ካለ እንደ ትምህርት ሚኒስቴር መደረግ ያለበት የዛን ተመሳሳይ ይዘት ያለው በመጠኑም በይዘቱም ተመሳሳይ የሆነ ይዘት ፌደራል ቢዘጋጅና አንዳንድ ወረቀት እኮ በኢሜል መላክ እኮ ነው አይደለ እንደ ለየትምህርት ቢሮ ከዛ በኋላ ትምህርት ቢሮ ደግሞ የክልሉም የወረዳው እያለ ለየትምህርት ቤቱ በኢሜል መላክ ነው። ምንም ሌላ ነገር የሚያስፈልግ ነገር የለም። ከዛ ትምህርት ቤቶች ፕሪንት አድርገው ኮፒ ማድረግ ነው። በቃ አለቀ እኮ። እና አንዲት ወረቀት ብቻ ነው በእያንዳንዱ የትምህርት አይነት የሚዘጋጀው። በጣም ቀላል ነገር ነበርና ትንሽ እንደዚህ አይነት ነገሮች ለቀጣይ ትውልድም ቢስተካከሉ የሚል ሐሳብ አለ። ወደ ጥያቄው ሳልፍ የመጀመሪያው ጥያቄ by the end of this academic year እዚህ ጋር ደርሳችሁ ሌላው ማንበብ ራሱ አይጠበቅባችሁም። እዚህ ጋር ሲመጣ ምንድነው by the end of this academic year። ስለዚህ የዚህ አካዳሚክ year ወደፊት ማለት ነው። ከዛ some point ላይ ይቋረጣል ይቆማል ነው። ስለዚህ future perfect tense ነው የምትጠቀሙ ሁልጊዜም ለእንደዚህ አይነት ሐሳብ የሚመጣው የታለ ዲ ላይ ማለት ነው will have developed የሚል ማለት ነው። እንደዚህ አይነት ነገሮች ላይ ምትሸመድዷቸው ምትረዷቸው ብቻ ሳይሆን በቀላል ሸምድዳችሁ ምትይዟቸው ነገሮች አሉ ማለት ነው። ብዙ ጊዜ ደጋግማችሁ ጥያቄ ከሰራችሁ ታገኛላችሁ እንደዚህ አይነት ነገር። እሺ ሁለተኛው when the chemistry teacher arrived at the laboratory the students blank the experiment successfully የሚል ነው። የኛው ደግሞ when መጥቷል አይደል? ስለዚህ first action እና second action አለ ማለት ነው። ከዛ በኋላ ምንድነው when the chemistry teacher arrived the laboratory arrived የሚለው simple past ነው አይደለ? ይሄ ከመጣ ቀጥሎ የሚመጣው ደግሞ past perfect ማለት ነው መሆን ያለበት። የየትኛው የfirst action ነው። መምህሩ ከመድረሱ በፊት ተማሪዎቹ ጨርሰው ነበር ማለት ስትፈልጉ ለዛ had finished የሚለው ትጠቀማላችሁ ማለት ነው። ስለዚህ እንደዚህ አይነት ነገሮች ላይ ቴንስ ላይ በተለይ እንዲከብዳችሁ መሆን የለባችሁም። ባጭሩ ቆንጆ ነገሮችን ጥያቄዎችን እየሰራችሁ ብትለማመዱ በነገራችሁ ላይ ትይዙታላችሁ። እንደዚህ አይነት ነገሮችን ትንሽ ግን ፈጠን በሉ ማለት ነው። ብዙ ጥያቄ ነው ያለ የምታውቁት ቴንስ ግራመር ላይ ቴንስ ብቻ ሳይሆን በቃ አጠቃላይ ግራመር ብዙ ጥያቄ አለ። አብዛኛውን ከቨር የሚያደርገው እሱ ነው ብዬ አስባለሁ። ስለዚህ እሱንም በደንብ ማየት ይጠበቅባቸዋል። መልካም ጊዜ